ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው። ደህና እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? እንግዲህ ዛሬ እንግዳ የአባት ዕዳ በሚለው ድራማ መጥቻለሁ። እናንተም በቅንነት እስከ መጨረሻው ድረስ ተከታተሉ። ባለፈው እንግዲህ አልማዝ ወይዘሮ አልማዝ እንግዲህ ምክንያቱም ወይዘሮ አልማዝ ናታንን እንዲገለው ያዘዘችው ልጅ እንዲሁም ደግሞ ከነ ቤት እንግዲህ አንዳንድ ነገሮችን ወረቀት እንዲሰጥ ያደረገችው ልጅ እንግዲህ ገንዘቤን ስጪ ብሏት ቀጥሯል ነበርና ወደ እሱ ስትሄድ እንግዲህ ኪዳኔም እንግዲህ በስተኋላ ሆኖ ተከትሏት ሄዶ ነበር። እንግዲህ ዛሬ ልጁ ጋር ከተገናኘን በኋላ ካገኘችው በኋላ ገንዘቡን ስትሰጠው እንግዲህ ልጁም እንግዲህ በቁጣ ይሄ ብቻ ነው እንደ ገንዘቡ ሲላት እንግዲህ አልማዝም እንግዲህ ይቅርታ የኔ ልጅ ገንዘብ የለኝ ሆኖ ነው ሳገኝ እሰጥሃለሁ ትለዋለች። ልጁም እና ታዲያ ምን አገባኝ እኔ ይላታል። እያስፈራራሄ ነው፣ ኧረ ቀስ ብለህ አውራ ሰው እንዳይሰማ ስትለው አይመለከተኝም፣ ስለዚህ ገንዘቤን እንድትሰጪ ሲላት ወይዘሮ አልማዝም እሺ በቃ እሰጥሃለሁ ትለዋለች። እሺ ለአንድ ሳምንት ሰጥችሻለሁ፣ ከአንድ ሳምንት በኋላ ካልሰጠሽኝ ራስሽን እስር ቤት ታገኘዋለሽ ብሎ እንግዲህ አስፈራርቷት ይሄዳል። ከዛ በኋላ እንግዲህ ጋሽ ኪዳኔ እንግዲህ በስተኋላዋ እንግዲህ ልጁን እየተከተለው ነበረ። ከዛ ልጁን ካገኘው በኋላ እንግዲህ አልማዝ ጋር የት ነው የምትተዋወቀው ሲለው ልጁም የማናት አልማዝ እረን ያላውቃትም የሚለዋን ኪዳኔም እንግዲህ ልጁን አንዴ እንግዲህ በጥፊ ካለው በኋላ ንገረኝ ነው ምልህ ሲለው እኔ እኮ አላውቃትም የሚለዋን እሺ እኔ ምልህ ከአልማዝ ጋር ምንድን ነው የምትሰሩት? አለበለዛ ፖሊስ ጠርቼ ወደ ፖሊስ ጣቢያ ትሄዳለህ ሲለው ልጁም ይደነግጥና እንግዲህ አቶ ኪዳኔም እንግዲህ ሰው መኖርና ለመኖር ዘወር ብሎ ሲያይ እንግዲህ ልጁም እንግዲህ ድንጋይ ያነሳና እንግዲህ እራሱን ላይ መቶት እየሮጠ ይሄዳል። እንግዲህ አልማዝ እንግዲህ አሁን የገዛ ባሏ እንግዲህ ምን አይነት ስራ እንደምትሰራ ያን ሁሉ ደግሞ ሴራ እነ ማኪጋ ወይም እነዚህ ጋ እንግዲህ የምታሴረውን ሴራ እንግዲህ ደርሶባታል። እሷ ይሄንን የምታደርገው እንግዲህ ቢንያምን ከዛ ቤት ለማባረር ነው። ቢንያምን ካስወጣችሁ በኋላ እንግዲህ ፂን እንደፈለገች ታደርጋታለች። ፂ ደግሞ እንግዲህ ልዕልትን የወደደችበት ምክንያት እንግዲህ ልዕልት ያረገዘችው ከወንድሜ ነው ብላ የወንድሜ ምትክ አገኘው ብላ ነው የተደሰተችው። ነገር ግን ልዕልት ያረገዘችው ከናታን ሳይሆን እንግዲህ ከአክሊል ስለሆነ ነው። ለዛ ነው እንግዲህ ፂም በደስታ የወንድሜን ምትክ አገኘው የምትለው። እንዲሁም ደግሞ ናታን ደግሞ ማለቴ ቢንያም ናታን እንዳላረገዘች በደንብ ያውቃል። እንግዲህ እነዚህ ልዕልትም ሆነ ወይዘሮ አልማዝ እንግዲህ ቢንያም ከዛ ቤት እንዲኖር አይፈልጉም። ከዛ ቤት ከኖር እንግዲህ ሚስጥራቸው ስለሚወጣባቸው አልማዝም እንግዲህ ከቤት መጥታ እንግዲህ ቁጭ ስትል እንግዲህ ፂ ትመጣና እንዴት ዋልሽ እማዬ ስትላት እንግዲህ ወይዘሮ አልማዝም እንዴት ዋልሽ የኔ ልጅ ትላታለች። እንግዲህ እማዬ ደህና ነኝ፣ ነገር ግን ልዕልት ከነጋ ምንም አይነት ምግብ አልቀመሰችም፣ እባክሽ አንቺን እሺ የምትልሽ ከሆነ ንገሪያት ትላታለች። አልማዝም እንግዲህ እሺ የኔ ልጅ ትንሽ አረፍ ልበልና እኔ ስጥሻለሁ ስትላት እንግዲህ ፂም ምግብ ላንጣልሽ እንዴ እማዬ ትላታለች። አልማዝም እንግዲህ በቁጣ ትንሽ አረፍ ልበል ደክሞኛን እኮ ነው የምልሽው ትላታለች። ፂም እንግዲህ ጥያቄዋን ትጠይቅና የት ሄደሽ ነበረ ስትላት ፍጥጥ ብላ ስታያት ማለቴ ያው ደክሞኛን እኮ ስላልሽ ነው ስትላት ወይዘሮ አልማዝም እንግዲህ እሱ አንቺን አይመለከትም ትላታለች። ወይዘሮ አልማዝ እንግዲህ ከሰው ቤት ቁጭ ብላ ራሱ ልጇም ሆነ እሷ ትንሽ ባህሪያቸው አስቸጋሪ ነው። አቶ ኪዳኔ ግን ደግሞ በተቃራኒው በጣም የዋህና ለሰው አዛኝ ነው። ወዲያው እንግዲህ ኪዳኔ እንግዲህ ራሱን ታሽጎ እንግዲህ ወደ ቤት ሲመጣ እንግዲህ ወይዘሮ አልማዝ ትደነግጥና እንዴ ምን ሆነ ነው ትለዋለች። አባዬ ምን ሆነ ነው ስትለው እንግዲህ ወይዘሮ አልማዝም ኪዳኔ ምን ሆነ ነው እንደዚህ የሆንከው
ነው እንደዚህ ያደረግህ ትለዋለች። ነገር ግን አቶ ኪዳኔ እንግዲህ ወይ ማለት እንደዚህ የመታው እንግዲህ ከዚሁ ከአልማዝ ጋር የሚሰራው ነው። አሁን እንግዲህ ወይዘሮ አልማዝ በልቧ የምታስበው እሷ የምትሰራው መጥፎ ስራ ማንም ሰው አያውቅብኝም ብላ ነበር የምታስበው። ነገር ግን የገዛ ባሏ እንግዲህ ሁሉን ነገር በአይኑ ተመልክቷል። እንግዲህ ኪዳኔም ወደ መኝታ ክላሱ ከተኛ በኋላ እንግዲህ ምን ሆነ ነው ኪዳኔ፣ ማን ነው እንደዚህ ያደረገ ብላ ስትጠይቀው እንግዲህ ኪዳኔም እንግዲህ ተይኝ ባክሽ ምንም አልሆንኩኝ አትጠይቂኝ ይላታል። ምንድን ነው የሆንከው ለምን አትነግረኝ ስትለው እንግዲህ ኪዳኔ ያው ውስጡ ቢናደድም እንግዲህ ላለመናገር ፈልጎ ተይኝ አትጠይቅኝ ባክሽ ይላታል። ወይም ደግሞ ወደ ሐኪም ቤት እንሄድ እንዴ ብላ ስትጠይቀው አይ አልሄድም። እንግዲህ ቀጠልና ልጁ ማን ነው አለሜ ብሎ ይጠይቃታል። አልማዝ እንግዲህ ትደነግጥና ስትል አለሜ ንገሪኝ እኮ ነው ምልሽ ማን ነው ያነ ልጅ አብሮሽ የነበረው ብሎ ይጠይቃታል። ወይዘሮ አልማዝ እንግዲህ በድንጋጤ እየደነገጠች እንግዲህ የምን ልጅ ነው የምትለኝ ኪዳኔ ስትለው አብሮሽ የነበረው ልጅ ብሎ እንግዲህ በጥያቄ ያፋጣታል። አሁንም ማን ነው ንገሪኝ ሲላት ወይዘሮ አልማዝ ምንድን ነው ኪዳኔ አሁንም እየተከታተልከኝ ነበር ብላ ትጠይቀዋለች። እኔም እንግዲህ ኧረ እባክሽ ጭራሽ ደግሞ ልትናደጂ ትፈልጊያለሽ እንዴ ይላታል። ምክንያቱም እንግዲህ ወይዘሮ አልማዝ እንግዲህ ከባሏ ተደብቃ እንግዲህ ወንጀል ነው የምትሰራው። መጀመሪያ ከሸዋን ግዛው ጋር ስትሰራ ነበር። ከዛ በኋላ እንግዲህ የሸዋን ግዛው ልጅ ካስገደለኝ በኋላ አሁን ደግሞ ሸዋን ግዛው እስር ቤት ሲገባ እሷ ደግሞ በሸዋን ግዛው ልክ የእሱን አስለምዷት የለ መጥፎ ነገር መስላት። አሁንም እሷ ራሷ እንግዲህ ቀጥላ ተንኮል ትሰራለች፣ ያውም ከባሏ ተደብቃ። ያኔም እንግዲህ አዎ እየተከታተልኩሽ ነበረ፣ አሁን ስለ ልጁ ማንነት ነው እየጠየቅኩሻለሁ ብሎ ይጠይቃታል። አልማዝም ምን ነው ታዲያ ልጁን ተከትለው ሄደህ አልነበረ ለምን እኔን ትጠይቀኛለህ ስትለው እንግዲህ ኪዳንም አልማዝ አሁን አንቺና እኔ የምንጣላበት ጊዜ እየደረሰ ነው ብሎ ይነግራታል። እውነቱን ማወቅ እፈልጋለሁኝ ስለዚህ ልጁ ማን ነው ሲላት እንግዲህ እሷ መንገር ስላልፈለገች እንግዲህ ደግሞ እኔም መከታተል ለምን አስፈለገ ትለዋለች። ይኸውልሽ እየዋሸሽኝ ስለሆነ የደበቅሽው ነገር እንዳለ ይሰማኛል። አልማዝ ንገሪኝ እስኪ ምንድን ነው ሲላት እሷ ግን ትስቅበታለች። እሷም እንግዲህ በራስህ ማጣራት ጀምረሃን ስለዚህ እስከ መጨረሻው ድረስ አጣራ ትለዋለች። ነገር ግን እንግዲህ ሁሉንም ነገር ሲያወሩ እንግዲህ ተደብቃ ትሰማቸው ነበር። እንደ አጋጣሚ እንግዲህ ወይዘሮ አልማዝ ስትመጣባት ትደነግጣለች። እንግዲህ ወይዘሮ አልማዝን ስታያት እንግዲህ በጣም ነው የምትረበሸው። ምክንያቱም እንግዲህ ወይዘሮ አልማዝ በልጅነቷ እንግዲህ ያደረገችውን በሙሉ እያስታወሰች እሷን ስታይ እንግዲህ ትፈራታለች። እሷን ስታይ እናቷ ደግሞ ትዝ ትላታለች። አልማዝም እንግዲህ ፂን አንቺ ምን እያደረግሽ ነው ስትላት እንግዲህ ፂም እየተርበተበተች እኔን ነው ትላታለች። አዎ ተደብቀሽ እያዳመሽ ነበር እንዴ ትላታለች። ከዛ በኋላ ፂ እንግዲህ አይ እኔ እያዳመኩ ሳይሆን ወደ ውስጥ ልገባ ስለሆነ ነው አንቺ በሩን ከፈሽ ትላታለች። ፂም እንግዲህ እውነት እኔ አላዳመኩሽም ትላታለች። ምክንያቱም እንግዲህ ሴትዮዋን በጣም ነው የምትፈራት። ሴትዮዋም ወይዘሮ አልማዝ እንግዲህ ከጅ ወደዛ ወረኛ ትላታለች እና ያወራነውን አባትሽን ጠይቂው ትላታለች። ወይዘሮ አልማዝ እንግዲህ ወደ ክችን ትሄድና እንግዲህ ሰው መጣብኝ አልመጣብኝ እያለ እንግዲህ ስልክ ለዛው ለታዛዧ ትደውልና የት ነው ያለው ቶሎ ብለህ ካለህበት ጥፋ ትለዋለች። እንግዲህ ይህ ድራማ በጣም ነው የሚያስተምረንና ተንኮል እኔ እንጃ ትንሽ አይልም ትልቅ አይልም። እንግዲህ ህፃናት አይል አዋቂ አይል ሁሉም ተንኮል ነው የሚማረው እና ከዚህ እንግዲህ አልማዝ ላይ የምንመለከተው እንግዲህ ባለቤቷ አቶ ኪዳኔ በጣም የዋህና ጥሩ ልጅ ነው። እሷ ግን ምን እንደምታረግ ጠቅላላ ተንኮል ነው የምትሰራው። ምክንያቱም ያውም ያኔ ወንጀል ነው
እንግዲህ ባለቤቷ ይሰራል፣ ምንም ያጎደለባት ነገር የለም። እሷ ግን ብር ተቀብላ ለታዛዧ ገንዘብ የለንም አቶ ኪዳነ ራሱ ይህን ቤት እንልቀቅ ለልጃችን ሰላም እንዲሆን እንቀመጥ ሲላት፣ እሷ ግን ገንዘብ የለንም እንደውም ይህን ቤት አንለቅም፣ ጎዳና ነው እንደ ልንወድቅ ነው እንደ እያለች እንግዲህ እሷ ግን ገንዘብ የለኝም እያለች ወንጀል ለሚሰራላ ልጅ እንግዲህ ገንዘብ ትከፍላለች። እና አንዳንድ እንግዲህ አስመሳይ ሰዎች አብረው እኛ ጋር ተቀምጠው ልክ እኛ ጋር ተመሳስለው ይኖራሉ። ነገር ግን በውጭ ስታያቸው ሌላ ነገር ነው የሚሰሩት። አሁንም እንግዲህ ወይዘሮ አልማዝ ባሏ በጣም የዋህ ነው። እሷ ግን የምትሰራቸው ነገሮች በጣም የሚደብሩና መጥፎ ነገሮች ነው። እና ያው ድራማው በጣም ነው የሚያስተምረው። ከነ ርዕሱ የአባት ዕዳ ይባላል። የአባት ዕዳ እንግዲህ አባት መጥፎ ነገር ሲያደርግ ወይም ደግሞ ቤተሰብ አጠቃላይ መጥፎ ነገር ሲያደርግ ዋጋ የሚከፍለው እንግዲህ ማን ነው? ልጅ ነው። ልጁም እንግዲህ ገንዘቤን መጀመሪያ ስጭኝ ሲላት እንግዲህ አልማዝም እንግዲህ እኔ እሰጥሃለሁ ገንዘቡን፣ ነገር ግን ካለበት አካባቢ ጥፋ ትለዋለች። ምክንያቱም እንግዲህ ይህ ልጅ ከተያዘ እንግዲህ ሚስጥሩን ስለሚናገር እሷም አብራ እስር ቤት ስለምገባ ነው እንጂ ለልጁ አስባለት አይደለም። ለዛ እኔም አንተም ያልቅልኛን ስትለው እንግዲህ ልጁ ለምንድን ነው ባሌ ሲከተልሽ እማት ያላየሹ ሲላት፣ አልማዝም እኔ በምን አውቃለሁ እሱ እንደተከተለኝ ትለዋለች። እንግዲህ እጽ እንግዲህ ወደ ኪዳኔ ትሄድና እንግዲህ ሚስቱ ያኔ ብርድ ልብስ አልብሰው አልሄደችም እና እንግዲህ ኪዳንን በጣም ነው የሚወዳት፣ እሷም ተወደዋል አባዬ እያለች እንግዲህ ከዛ ብርድ ብሱን ካለበሰች በኋላ አባዬ ትለዋለይ። ኪዳንን ወይ የኔ ልጅ ትለዋል ይላታን። ማን ነው ግን እንደዚህ ያደረገ ብላ ስትጠይቀው እሱም አላወቅኩም የኔ ልጅ ይላታል። ምክንያቱም እሱ በእርግጥ የአልማዝ የሚስቱ ተላላኪ እንደሆነ ያውቃል። ነገር ግን የሚስቱን ገበና ለመደበቅ ያው አላውቀውም ነው ብሎ የነገረው። እንደምታውቂው አሁን ሌባ በስቷን፣ ምናልባት እኔ ያለ መስሏቸው ነው እንደዚህ ያደረገኝ ይላታታል። ጽዮን አባዬ እባክህ እውነቱን ንገረኝ ስትለው ኪዳንም አይ እኔ እኮ አላውቀውም ነው ያልኩሽ የኔ ልጅ ሲላት፣ ጽም እንግዲህ አባዬ ትለዋለች። እኔ ግን ወይዘሮ አልማዝን ሳያት ሁሉ ጊዜ ትውስታዬን ይቀሰቅስብኛል ትለዋለች። እንደሆንኩ ግን አላውቅም ትለዋለች። ያንም እንግዲህ ያው የእናትሽ ጓደኛ ስለሆነች ይሆናል ላታም እሺ በቃ አባዬ እንደዛ ከሆነ ትለዋለች። ነገር ግን መናገርም አልፈለገችም። ምክንያቱም ሴትየዋ በልጅነቷ ያደረገቻትን በሙሉ ታስታውሳለች። ሌላው እንግዲህ ልዕልትና የልዕልት ጓደኛ ይገናኛሉ። ልዕልትም ቀኑ ደረሰ አይደል ትለዋለች። የአክሊልም ጓደኛ እንግዲህ አንገቱን ትፍት ያደርጋል። ግን ደህና ነው ወይ ብላ ትጠይቀዋል። እኔ ግን ደህና አይደለሁም ዴብ፣ እሱን መርሳት አልቻልኩም ትለዋለች። ቆይ ለምንድን ነው እኔንስ የተወኙ? እንግዲህ ዴብም አልተወሽም እኮ ልዕልት፣ እሱም እኮ ፈልጎ አይደለም ማድረግ የማይችልበት ሁኔታ እኮ ስለሆነ ነው ተገዶ ነው ይላታታ። እሷ ቤሎ እሱ ደግሞ ሱፍ ለብሶ አብረው ሊቀመጡ ነው አይደል? ዴብም እባክሽ ልዕልት ተረጋጊ ሲላት እንግዲህ ልዕልትም እንግዲህ እንደ እናቷ ስለሆነ በጣም ትጮኻለች እና እንደ ብዬ ልረጋጋ፣ እኔ እኮ ልረሳው ሞክሬ ነበር ነገር ግን አልቻልኩም ትለዋለች። ደግሞ አልቻልኩም አሁን በቃ ካለበት ቦታ ውሰደኝ ትለዋለች። እሱማ አይሆንም ልዕልት ሲላት እንግዲህ ልዕልት እንግዲህ አንተን ቢያልክ እኔ ራሴው እሄዳለሁኝ ትለዋለች። እንግዲህ ልዕልት በስተ መጨረሻ ተስፋ ትቆርጣለች። ልዕልት እንግዲህ ደግ ሆናለች። ምክንያቱም እንግዲህ ናታንን በጣም ነበር የምታንቋሽሸውና የምትሰድበው። እንግዲህ ናታን ከበጣ ገባ እያለ እሷ ግን ሌላ የበፊቱ ፍቅረኛ ስላለ ያን ነበር የምፈልገው። እንግዲህ እናቷ እንግዲህ ናታንን ያስገደለችበት ምክንያት እንግዲህ ናታን ከተገደለ በኋላ ያው ልዕልት ከዛ ቤት ወጥታ እንግዲህ አክሊልን ታገባለች ነበር ሀሳባቸው፣ ሁለት የእናትና ልጁ ሀሳብ። ነገር ግን የእናትና ልጁ እንግዲህ ያላሰቡና
ነገር ዱብዳ ይገጥማቸዋል። ምክንያቱም እንግዲህ አክሊል እንግዲህ ልዕልትን ሳይሆን የሚያገባው ሌላ ሴት ነው ማግባት የሚፈልገው። ስለዚህ ሁለት እንግዲህ እናትና ልጁ እንግዲህ ሁለቱ ተንኮል ነበር የሚሰሩት፣ የእጃቸውን ነው ያገኙት። ስለዚህ ለተንኮለኛ ሰው ዋጋቸውን ሲያገኙ በጣም ደስ ይላል። ነገር ግን ከዚህ ሁሉ የምታሳዝነው እንግዲህ ፂ ናት። ፂ እንግዲህ በጣም ነው የምታሳዝነው። ፂ እንግዲህ የወንድሜ ምትክ ላገኘው የወንድሜ ልጅ ነው የሚወለደው ብላ ነበር የምታስበው። እንግዲህ ወደ ቤት እያለቀሰች ነበር የሄደችውና እንግዲህ ፂ ስታያት እንዴ ልዕልት ምን ሆነሽ ነው ብላ ተጠይቃታለች። ምን ሆነሽ ነው? እሺ የአባዬን ነገር ሰምተሽ ነው እንዴ ስትላት እንግዲህ ልዕልትም አባዬ ምን ሆነ ነው ትላለች። ትደነግጥና አይ ምንም አልሆነ ትላታለች። እሺ አባዬ የት ነው ያለው ስትላት እንግዲህ አባዬ ምኝታ ክላሱ ነው ያለው ትላታለች። ቆይ ታዲያ አንቺ ምን ሆነሽ ነው ስትላት ልዕልትም አይ እኔ ምንም አልሆንኩኝ ብላ ትላታለች። ምክንያቱም እንግዲህ ልዕልት እንግዲህ ለማንም መናገርም አትፈልግም። ነገር ግን ይሄ ሚስጥር የሚያውቁት እናቷ እንዲሁም አባቷ ናቸው እንጂ የሚያውቁት ሌሎቹ ይሄንን ሚስጥር አያውቁም። ልዕልትም እየሮጠ ወደ አባቷ ትሄድና እንዴ አባዬ ምን ሆነ ነው? ማን ነው እንደዚህ ያደረገ ስትለው እንግዲህ አባቷም ደህና ነኝ የኔ ልጅ አትጨነቂ ይላታል። ልዕልትም እንዴ አባዬ እንደዚህ ሆነ ለምንድን ነው የማልጨነቀው ትላለች። እኔም እንግዲህ ትንሽ ነገር ነው የኔ ልጅ ይላታል። ልዕልትም እያለቀሰኝ አባዬ ትለዋለች። አቤት የኔ ልጅ ይላታል። ቆይ እኔን ጠልተኛን አይደለ ትተኸኛን ትለዋለች። እኔም እንደ የኔ ልጅ ካንቺ ሌላ ማን አለኝ? እንዴትስ ለምንስ ደግሞ እጠላሻለሁኝ? ሁላችሁም እኮ ጠልታችሁኛን ስትል እንግዲህ አባቷም የኔ ልጅ አንቺ እኮ ልጅሽ ነኝ፣ አንቺ እኮ ልጄ ነሽ፣ እንዴት ነው እምጠላሽው? ልዕልትም እያለቀሰች እንግዲህ አባዬ ትለዋለች። አቤት የኔ ልጅ አክሊል እኮ ሊያገባ ነው ትለዋለች። ከውጭ ድረስ ወደዚህ የመጣሁት እሱን አግብቼ ልኖር ነበር የመጣሁት ወደ ሀገሬ፣ ግን ደግሞ እሱ ሌላ ሴት አገባ። አባቷም ይቅርታ ሲላት እንግዲህ ልዕልትን በቁጣ እንዴ አባዬ ከኔ ላይ ያደረግከው በሙሉ ግን እውነት ይቅርታ ላንተ ይገባሃል እንዴ ትለዋል። እኔም እንግዲህ አባቷ አውቃለሁ የኔ ልጅ ይላታን እንግዲህ በትካዜ እሷም እንግዲህ ልዕልትም አባዬ ያደረክብኝ በሙሉ መቼም ልረሳው አልችልም ትለዋለች። እንግዲህ እሷ ከመጀመሪያውም አክሊል ጋር በጣም ይዋደዱ ይፋቀሩ ነበር። ከአክሊል ጋር ልትጋባ ነበር። ነገር ግን ሸዋን ግዛው የሚባል ሰውዬ እንግዲህ የነ ኪዳኔን እንግዲህ የልዕልትን መከራይታ የሰራችውን ገንዘብ እንግዲህ በአራጣ ይወስድባቸዋል። ከዛ በኋላ ያላቸውን እንግዲህ ገንዘባቸውን በሙሉ ከወሰደባቸው በኋላ እሺ ገንዘባቸውና ቤታቸውን እንድመልስላቸው ልዕልት የኔ ልጅ ታግባ ሲላቸው እንግዲህ እነሱ እንግዲህ ምንም አማራጭ ስለሌላቸው እንግዲህ የሸዋን ግዛውን ልጅ ልዕልት እንድታገባ ይደረጋል። ካገባች በኋላ ግን ከአክሊል ጋር ትገናኛለች። ከሸዋን ግዛው ልጅ ጋር ደግሞ ያው አንድ ቤት ቢኖሩ ግን ተስማምተው አይኖሩም። ለዛ ነው እንግዲህ ልዕልት አሁን የከፋቱ እንዲሁም ሳያስበው እንግዲህ አክሊል ሌላ ሴት እንዳገባ የተደረገ ከዚህ ላይ እንግዲህ ሰውን በገንዘብ መግዛት፣ ፍቅር በገንዘብ መግዛት አይቻልም። የማንፈልገውን ሰው ደግሞ በግዴታ ማጋባትም ወይም ማግባት የለብንም። እውነታውን መጋፈጥ ነው እንጂ ያለብን። ስለዚህ የሸዋን ግዛውም ሆነ እንግዲህ አቶ ኪዳኔ በጣም ወይዘሮ አልማዝም ተሳስተዋል። እንግዲህ ልጃቸው የሸዋን ግዛውን ልጅ ቢሆን የማይወዳትን ልጅ ማግባት የለበትም። እንዲሁም ደግሞ ልዕልትም ደግሞ የማትፈልገውን ሰው ማግባት የለባትም። ስለዚህ እውነታውን ማለት ያው እውነቱን መጋፈጥ እስከ መጨረሻው ድረስ መጋፈጥ እንጂ በግዴታ ማግባት የለባትም። እንግዲህ አባቷን ህይወቴን እኮ ነው የቀማኝ፣ ልቤን የሰበርከው፣ አክሊልን እኮ አጥቸዋለሁ፣
ስለዚህ መቼም ቢሆን ይቅርታ አላደርግልህም ብላ ጥላው ስትሄድ እንግዲህ አባቷን ያለቅሳል። አባቷ በእርግጥ ወዶ አይደለም ያ ሸዋን ግዛው የተባለ እንግዲህ አራጣ አበዳሪ እንዲሁም የሰው ገንዘብ የሚስኪኖች ገንዘብ እንግዲህ እያታለለ የሚሰበስብ ሰው ነው። በእርግጥ ባጠፋው ልክ እንግዲህ እሱም አሁን እስር ቤት እየበሰበሰ ነው። እንግዲህ ሌልስን ማለት ፂና ቢኒያም እንግዲህ አብሮ ቢኒያም ከውጭ ሲመጣ እንግዲህ ፂ እንግዲህ አንተ ምን አይነት እንዴት ነው ሳትናገር በዛው ጠፍተህ የቀረሁ ትለዋል። ያው ፈላጊ እንደሌለኝ እኮ አውቅ ያለሁ ይላታል። ፂም እንግዲህ ኧረ እባክህ ፈላጊ እንደሌለህ ነው ፈላጊ መኖርና አለመኖርህን በዛው ነው እልም ብለህ የቀረሁ ትለዋል። ትቀልድ ቆይ የት ሄደህ ነው ምን ሆነ ነው ስትለው እንግዲህ ቢኒያም ቤተሰብ ጋር ሄጄ ነበር ይላታል። ፂም የምን ቤተሰብ ነው ትለዋል። ነው ይላታል። ፂም ግን እኮ ባለፈው ቤተሰብ የለኝም ብለህ ነበር። እሱማ ባለፈው ነው አሁን ደግሞ ቤተሰብ አለኝ ይላታል። እንግዲህ ቢኒያም ወደዚህ ቤት ወደ እነዚህ ቤት የመጣው እንግዲህ አንድና አንድ ፂን እንግዲህ ሊጠብቃት ነው። ምክንያቱም ፂን የሚጠብቃት እንግዲህ ከወይዘሮ አልማዝ ነው። ሸዋን ግዛው እንግዲህ የወይዘሮ አልማዝን ሴራ ስለሚያውቅ ልጄን አንድ ነገር ታደርግብኛለች ብሎ ነው ቢኒን ወደነ ፂጋ የላካቱ። በኋላ እንግዲህ ፂ እንግዲህ ስልኳን ታሳየውና ይሄው ስንቴ እንደደወልኩልህ ትለዋለች። ቢኒያም በእርግጥ እንደደወለችለት ያውቃል። ነገር ግን እሷን አውቆ ለማናደድ ስለፈለገ ስለነበረን ቆይታ አመሰግናለሁ። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን ይጠብቃችሁ። ዘረኝነት የሚባልን በሽታ ያጥፋልን እላለሁ። እንግዲህ ከዚህ ድራማ እንደምንማረው ከሆነ እንግዲህ የአባት ዕዳ ያው ለልጅ እንደሚተርፍ ነው። እንግዲህ ያው አባት ቤተሰብ መጥፎ ነገር በሰራው ነገር እንግዲህ ያው ልጆች ናቸው ዋጋ የሚከፍሉት። ለዛ ነው እንግዲህ የአባት ዕዳ የሚባለው። ስለዚህ ከመጥፎ ነገር ከመሰራት እንቆጠብ።